በኪራና በስዌት ጠብ የተነሳ ብዙዎቻችሁ በጣም ደንግጣችኋል። ኪራ ግን እውነቱን በማወቁ በጣም ደስ ብሎናል። ሁላችንንም እንኳንም ኪራ አወቅ እንኳንም እንደዚህ ያደረግከው እያላችሁ በጣም ነበር ደስ ያላችሁ። ምክንያቱም ስዌት ሰኒ ስላገታት በጣም ተናደናል። እዚህ ጋም ደግሞ ጽዮን አሁንም አሁን ቤት ተመልሳ መታ ረብሻ እየፈጠረች ነው። ከባድ ረብሻ እየፈጠረች ነው። ልጅቷ አሁንም እስር ቤት ሳያስፈልጋት አይቀርም። የእውነት እስር ቤት ማለት ነው። ሰምታችኋል እና ኪራም በጨበርዬ በጣም ነው የተበሳጨው። እንዴት ሌባ ቤት ታመጫለሽ? እንዴት እንደዚህ ነፍሰ ገዳይ ቤት ታመጫለሽ ብሎ በጣም ነበር የተበሳጨባት ማለት ነው። እሷም ደግሞ አረ ዘመድ አይደለም የአባትህ ጉር ነው፣ አባትህ ነው ይሄን ነገር ያደረገው፣ ከሌላ የወለደው ታላቅ ወንድም ነው ብለው እርፍ አለች ማለት ነው። በጣም ከባድ ነው ነገሩ አሁን ላይ ማለት ነው። ሲሪየስ ሆኗል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። እስኪ የተመቻችሁን ኮሜንት እስኪ ያስቀምጡልኝ። በተለይ ኪራ ባደረገው ነገር ደስ የተሰኛችሁ እስኪ በልብ ቅርጽ ወይንም በላይክ እስኪ ኮሜንት ላይ ሌላ ኮሜንት መጻፍ ካልቻላችሁ ማለት ነው። እኔ በጣም ተመችቶኛል ማለት ነው ውዶቼ፣ በጣም ከምላችሁ በላይ። ምክንያቱም ይሄ እንደዚህ መቧቀሱ እንደዚህ መደባደቡ ለእኔ በጣም ደስ ይለኛል፣ ኮንፈርት ይሰጠኛል፣ ደስተኛ ነው የምሆነው። ለምን በጣም ነው የምወደው ድብድብ ያለበት ድራማ እና ማለት ነው። እና በነገራችን ላይ ይቺ እንትና ማለት ነው ይቺ ማነት እንቡጥዬ ይቺንማ ምን እንቡጥዬ ላት ይቺን በጥፊ በግራ በቀኝ እንቡጥ ማድረግ ነው እንጂ ይቺን ማወለውን ነው እንጂ በጥፊ የተወለወለች ነገር ማለት ነው። በተለይ ደግሞ እኔ ቅዱስ እውነት ሊቺ እንቡጥዬ የሚላት ልጅ የናቲ ፍቅረኛ ወደነ ቅዱስ ቤት ስትሄድ ቅዱስ የሚያሳየው ድንጋጤ የሚያሳየው መብረክረክ እኔ በጣም ነው የሚያስቀኝ። እኔ ምን ያህል ለምንድን ነው ይሄን ያህል የሚጠላት? በጣም ስለምትንቀዠቀዥ እኮ ነው ቤተሰቦች፣ በጣም ትንቀዠቀዣለች። በቃ እሱም የማይፈልጋቸው ነገር ታደርጋለች። ለዛም ሊሆን ይችላል እንግዲህ ቅዱስ የሚጠላትና እና እንግዲህ ውዶቼ ቲናም እውነቱን ተናግራ እርፍ ብላለች። ሳይደፈር ሳይጠራምና እንግዲህ ድፍርስ ደሶ ወጥቷል። በተለይ ደግሞ በበዛብህ በጣም ነበረ ፈታ ዘና ያላችሁት ማለት ነው። እና በዛብህ ሲስቅ የሳቃችሁ፣ በዛብህ ሲያለቅስ የሳቃችሁ እስኪ በላይክ እያላችሁ ኮሜንት እየጻፋችሁ ነበር ማለት ነው። እና በነገራችን ላይ ኦ ማይ ጋር ትላላችሁ ማለት ነው። እና በተለይ ራኬብ ራሱ የሆነ በቃ የጠረጠረችው ነገር እውነት እንደሆነ ነው። እስዊትም ተፈታለች፣ ጽዮን ከእስር ቤት ተፈታለች ምናምን ብሎ ለጓደኛው ሲነግረው፣ ስለዚህ ይሄ ማለት ሁሉም ነገር ወደኛ ሊዞር ይችላል፣ ስለዚህ መጠንቀቅ አለብን እያለው ነበረ። ጓደኛውም ደግሞ አንተ ሂድና ከጀማው ጋራ ከልጆቹ ጋር እዛ ፈታ ዘና ብል፣ በኋላ ላይ ተመልሰህ ትመጣለህ ብሎታል። ሰኒ ግን እውነቱን እንደነገረችው አላወቀም። በስልክ ሲያወራ ስለሰማቸው ወደ ሌላ ቦታ ወደ ጨካኝ ሰዎች ወዳሉበት ይዣት እመጣለሁ፣ ጠብቁኝ፣ ተዘጋጅታችሁ ጠብቁኝ ብሎ እያለ ነበር። ስለዚህ ወደ ሌላ ቦታ ሊወስደኝ ነው፣ ድረስልኝ፣ አድነኝ ብለዋለች ማለት ነው። ለምን በቃ አንተ ሩቅ ቦታ እንዳትሄድ ወደ ሌላ ቦታ ሊወስደኝ ነው ብላ ነግረዋለች። መናገሯ ጥሩ ነው። ለምን እሷን ከዛ ነገር ጠብቋታል። ከኋላ ድንጋይ ይዞ አናቱን ብሎት እዛው እሱን ከጣለው በኋላ ሰኒን ይዟት ሄዷል። ሰኒን ይለቃታል ወይንስ ደግሞ እሱም ለራሱ ያግታታል? እሱም አግቶ ይደራደርባታል ወይንስ ደግሞ ልክ ሌላ ሰው እንዳስመለጣት አስመስሎ ሊለቃት ይችላል ብዬ አስባለሁ። ብቻ ይሄ ነገር ቢሆን በጣም ደስ ይለኛል። በዚሁ ምክንያት ልጁን ስዊትን በድንጋው በያዘው ድንጋይ አናቱን ቢለው ከዛን እሱ ሲወድቅ ሰኒ ብታመልጥ አሪፍ ነበረ። ብቻ እንግዲህ ምን እንደሚፈጠር እናያለን። ኪራም እውነቱን ካወቀ በኋላ ነገሮች ድብልቅ ልቅ ብለዋል። ለቅዱሴም ነግሮት ነበር ኪራ። ስለዚህ አንተ መረጋጋት አለብህ፣ ስለፈራችን ይሄን ነገር ያደረገችው፣ ስለዚህ ተረጋጋ፣ ነገሩ ቀስ ብለህ ለመረዳት ሞክር ምናምን ብሎታል። ተረጋግቶ ነገሮችን ቢያስተካክልና ቢንትን ቢል አሪፍ ነው። በዚህ በተለይ አሁን ላይ ጽናትም እዛ ሁና ከአባቷ ጋር በብርቄ መጥፋት የተነሳ በጣም እየታመሱ ነው። እዚህ ጋር ግን ደግሞ ስለ ሰርጋቸው ነው ማሰብ ያለባቸው። አሁን ላይ መጨነቅ ያለባቸው ስለ ሰርጉ ነው። ከሰርጉ በኋላ ግን ሁሉን ነገር ደግሞ ማየትና ማስተካከል ይችላሉ ብዬ አስባለሁ። ግን አሁን ላይ እና ስለዚህ ጽናትን በጉጉት እየጠበቀች ያለችው የሰርጋቸውን ቀን ነው። ስለዚህ ሌላውን ነገር ትቶ ኪራ ስለ ሰርጋቸው ብቻ ማሰብ አለበት። በጊዜው በተባለው ቀን ሽማግሌዎች መሄድ ያለባቸው። ስለዚህ በጣም ከባድ ነው አሁን ላይ